ዛሬ ቅመሟ ወደ ቤቷ ተመልሳለች። እንዲሁም ብሩኬ ዛሬ እንደምንም ብዬ መመለስ አለብኝ ብሏል። እንግዲህ አምሳላት ደግሞ እቤት ድረስ አሁንም መሄዷን አላቆመችም። ምክንያቱም እኔ እሱን መተው አልችልም ብላለይ ማለት ነው። መቼም ቢሆን መቼም አልተወውም። ከሀይሚ ጋር ብዙም ግንኙነት የላቸውም። ምክንያቱም ሁልጊዜ ሀይሚ እሱን እንደማትወደው ነው እንጂ ብታፈቅረውና ብትወደው ይህን ያህል አታደርገውም ነበረ። ስለዚህ እኔ ብዙ ነገሮችን አይቻለሁኝ፣ እንደማትፈልገው በጣም ብዙ ነገሮችን ታዝቢያታለሁ፣ አይቻታለሁ እያለች ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ በያላችሁበት ብዝት ትርፍ ይበልኝ። ይህን ቪዲዮ ትታው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ማለት ነው። የምታበረታቱ ደግሞ እጅግ አርጌ አመሰግናለሁ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ የመጣሁበት ምክንያት ምንድን ነው? እንግዲህ ቅመሟ ተቤት እንደወጣይ ሁላችሁ የምታውቁት ነገር ነው። ትናንትና ደግሞ የተፈጠረውን ነገር አይታችኋል ማለት ነው። እንግዲህ ሀይሚዬ በነገራችን ላይ ብዙ ነገሮች አሳልፋለች፣ ብዙ ነገር ሆናለች። እንግዲህ ምንድነው እነሱ ደካማ ጎናቸው አሁንም ዛሬም ነገ የምምለው ነገር አለመተማመናቸው አንደኛ ነገር፣ ሁለተኛ ነገር ደግሞ ትንሽ ነገር በተነሳ ቁጥር በቃ ይሆናል የለ ጭቅጭቅ ውስጥ የሚገቡን ነገር ያ ነገር ደካማ ጎን ሆኖባቸዋል ማለት ነው። ያን ነገር ደግሞ ማስተካከል የሚችሉት እነሱና እነሱ ናቸው ማለት ነው። ብሩክና ሀይሚ ሁለቱ ናቸው ማስተካከል የሚችሉት። ምክንያቱም አንደኛ ነገር እምነት ካለ ምንም አይነት ጭቅጭቅ አይኖርም ማለት ነው። ግን እምነት ከሌለ ደግሞ ሁልጊዜ ጭቅጭቅ ነው የሚሆነው። ሁልጊዜ ሰላማዊ ፍቅር አይሆንም ማለት ነው። ይሄን ነገር ደግሞ ደግሜ ደጋግሜ ነግራችኋለሁ ማለት ነው። እና እንግዲህ ቤቱ ድረስ መጥታለች። እንግዲህ በነገራችን ላይ አንድ ነገር እኔ እምለው ነገር ቢኖር የብሩክ እናት አንድ ሰሞን እንኳን መጥታ እነሱ ጋር እሙሽዬ እንደው ትንሽ ብትመክራቸው ደስ ይለኛል። ሁላችሁም እዚህ ጋር ሚሽን ብታደርጓት ደስ ይለኛል። ማለት በቃ የሆነ የትዳርን ነገር እንዲሁም ደግሞ ያሉትን ነገሮች ከድሮ ካሳለፈችው ላይፍ ራሱ ትንሽ ብትነግራቸው አዲስ አበባ መጥታ በጣም ነው ደስ የሚለኝ እኔ ማለት ነው። ምክንያቱም ትልቅ ሰው ያስፈልጋቸዋል ስራቸው ልጆቹ ማለት ነው። እና እንግዲህ ማታ ደግሞ እልፍ ላይ ነበር ያመሸው ብሩኬ ማለት ነው። እልፍ ላይ እንዳመሸ ምክንያቱም ብዙ ነገሮችን እኔ ከሀይሚ ጋር አሳልፍ ያለው ብዙ ነገሮችን አሁንም ወደፊትም የማሳልፈው ብዙ ነገር ከሷ ጋር የምሰራው ነገር አለኝ። ስለዚህ እላይ ላይ የምትመጡ ሰዎች ተላይ ላይ ውረዱልኝ። እኔ ማንንም አልፈልግም ከሀይሚ ውጭ። ስለዚህ እሷ ደግሞ እንደዚህ ኮና አምሳላት ደግሞ ይሄ ነገር ይፈጠርባታል ብዬ አላሰብኩም። እኔ በማንነቴና በምንነቴ ብቻ ነው የቀረብኳት እንጂ ሌላ ነገር ከሷ ኖሮኝ አይደለም ብሏል ማለት ነው። ከሷ ምንም አይነት ነገር ፈልጌ አይደለም። እኔ ያንንም ነገር ያደረግኩት እንደዛ ሶሻል ሚዲያ ወጥቼ ሁሉንም ነገር ላድረግ የቻልኩት ሀይሚ ከኔ እንዳትርቀኝ ሀይሚን ለማምጣት ወደ እኔ ነው እንጂ በሌላ ነገር አይደለም። በሌላ ነገር የምታስቡ ሰዎች እባካችሁ ከላይ ላይ ውረዱ እያለ ነበረ ማለት ነው። እንግዲህ ደግሞ እየተከፋፈላችሁ ኦዲየንሶች በጣም ብዙዎቻችሁ እየተከፋፈላችሁ ያላችሁበት ምክንያት ሀይሚ ተጎዳይ እያላችሁ ነው። እንግዲህ ብሩክ የሚያቅለት ሰው ስለሌለ ወንድ ልጅ ታውቃላችሁ ብዙ ጊዜ ምንም ነገር አይናገርም፣ ሁሉን ነገር በውስጥ ነው እያለ ነበር። እሱ ራሱ እየተናገረ ነበር። ብዙ ነገር ይከፋኛል፣ ብዙ ነገር በቃ ብዙ ነገር እሆናለሁ፣ ግን ያን ነገር አውጥቼ መናገር አልፈልግም እያለ ነበረ ማለት ነው። እንግዲህ ወንዶች በነገራችን ላይ ነገሮችን የመቻል አቅም አላቸው። እኛ ሴቶች ግን የመቻል አቅም ዜሮ ነን፣ እውነን ለመናገር ማለት ነው። ሁላችንም በጣም ዜሮ ነን፣ ምንም አንችልም። እና እንደዚህ ማስመሰል ነገር አናቅበትም። እና ነገሮችን በማስተዋል ቢሆን ጥሩ ነው ብዬ ነው የማስበው። አሁንም ቢሆን ሀይሚ በር በጣም እየከፈሽላት እንዳለሽ እመኒ። ይሄን ነገር ማመን አለብሽ። ምክንያቱም አንቺ በር በከፈሽ ቁጥር እሷ ደግሞ ወደ ህይወታችሁ እየመጣች በሮችን እያንኳኳች ሁልጊዜ እናንተ ጋር የምገባበትን መንገድ ነው የምትፈጥረው ማለት ነው። አሁን ላይ ደግሞ እሱ ለብቻው እንዳየችው ለብቻው መሆኑን ትታቅ ቤት ድረስ መልሳ መሄዷ ምንም የማይቀር ነገር ነው። ያ ደግሞ ምንም አይቀርም። ምክንያቱም የወደደና ያበደ አንድ ነው የሚባል አባባል አለ አይደል?
ስለዚህ በሩን በደንብ አድርገሽ እየከፈሽ ያለሽው አንቺ ነሽ። ወደ ራስሽ ለመመለስ ሞክሪ፣ ለመረዳት ሞክሪ፣ ለማስተዋል ሞክሪ። እንደገና ደግሞ ትናንትና እያወራሻቸው ነገሮች አሉ፣ በጣም ብዙ ነገሮች። ምክንያቱም ሴቶች ጋር አትቅረብ፣ ማንም ሴት ጋር መቅረብ የለብህም ከኔ ውጭ እያልሽ ነበር። ሰው ሆኖ ከሰው ጋር መዋል ያለ ነው፣ ከሰው ጋር መቅረብ ያለ ነው። ማንኛችንም ቢሆን ማለት የምንቀርብበትን ሰዓት አናቅም። ያ ነገር ደግሞ እንደዛ ማለት አይቻልም። ዋናው አንቺ ምንድነው እምነት ነው፣ ማመን አለብሽ እሱን ማለት ነው። እሱም አንቺን ማመን አለበት፣ አንቺም እሱን ማመን አለብሽ። እምነት ከሌለ ደግሞ ምንም ፋይዳ ቢስ ነው። እውነት ፍቅር አይሆንም፣ የመጨረሻ አይሆንም። ዋናው ነገር ለሰው ልጅ እምነት ነው። ቤተሰብ ማንኛችሁም ብኮኑ ማለት ነው እና እምነት ይኑርሽ። ስለዚህ አንተም እሷም እምነት ይኑራችሁ እና ስለዚህ ኦዲየንሶች ደግሞ እንደዛ የምትሏቸው ኦዲየንሶች ደግሞ እራሳችሁን ወክላችሁ ተቀመጡ ማለት ነው። የምትፈልጉ ማየት ትችላላችሁ፣ የማትፈልጉ ደግሞ ያለ ማየትም ትችላላችሁ አይደል? ስለዚህ አትከፋፍላቸው። ሀይሚን የወደዳቸው መስላችኋት ተሱ ብልትለያዩት የሚገጥማትን ነገር አይታወቅም። ምክንያቱም እነሱ ብዙ ነገር ያሳለፉ ናቸው። እንደ ብሩኬ የሚሆንላትም ላታገኝ ትችላለች። ብሩኬም እንደዛው በቃ ከሷ ተለያይ፣ እሷ ጨጓራ ህላጠችው ምናምን በጣም ብዙ ልጆች የምትሉ አላችሁ። ከሷ ጋር ይህን እስከ መቼ ነው ምናምን የምትሉ ልጆች አላችሁ። ምክንያቱም እሱ ደግሞ በራሱ ሳይት የሚያገኛት ሴት እንደሱ አይነት ሴት የለችም ብዬ አስባለሁኝ እና ስለዚህ ሁለቱም የሚለያዩ ሰዎች አይደሉም። ግን ምንድነው እነሱ ግንፍሎች ናቸው። ሁለቱም ግንፍሎች ናቸው። ችሎ ማለፍን የለም። በቃ ያ ነገር የለም። አንደኛ ነገር፣ ሁለተኛ ነገር ቅናት አለ። ቅናት ሁለቱም ጋር ሙሉ ለሙሉ አለ ቅናት። ሀይሚዬ አሁን የሆነ ወንድ ጋር ብትሄድ ብሩኬን እንዴት እንደሚሆን ታውቃላችሁ አይደል? ሀይሚም የሆነ ሴት ጋር ሄዱ ታየችው እንዴት እንደምትኮን ታውቃላችሁ። ምክንያቱም የሆነ ነገር እኮ አድርጎ አይደለም፣ ገና ያችን ሴት ስላየች ብቻ ተቀውጠዋለች ወጥታ ማለት ነው። እና ስለዚህ ይሄ ነገር በቃ የሚያስፈልጋቸው ምንድነው እምነት ነው። እንደገና ደግሞ ትልቅ ሰው በቃ የሚመክራቸው ቁጭ አድርጎ የሚመክራቸው ሰው ያስፈልጋቸዋል ብዬ አስባለሁ፣ ሆነን ለመናገር ማለት ነው እና ስለዚህ ልብ መግዛት አለባችሁ። ክፍት የምትሰጡት ቤታችሁን የምከፍቱት ራሳችሁና ራሳችሁ ብቻ ናችሁ። ማንም ሰው አይደለም የሚከፍትባችሁና ነገሮችን ለማስተካከል ሞክሩ። በደንብ አድርጋችሁ ተመልከቱ። በደንብ አድርጋችሁ ለማየት ሞክሩ። በደንብ አድርጋችሁ ማንኛውንም ነገር መስዋዕት የምከፍሉበትን ነገር ወደ ኋላ እየዞራችሁ ማየት አለባችሁ ብዬ አስባለሁ እና ክፍተታችሁን በጣም ብዙ ሰው የሚፈልጋለ፣ በጣም ብዙ ሰው። ስለዚህ ያን ክፍተት ደግሞ ለመክደን እንጂ ለመክፈት አትበርቱ ማለት ነው እና አሁን ሀይሚዬ በደንብ አድርገሽ ከፍተሽላን ይሄ ሹበሩን ማለት ነው። አሁን ዛሬ ብትመጣ ማን ይከለክላታል? በቃ ወዲቻለሁ አፍቅራለሁ አልወጣም ብትለው ምንም አያደርጋትም። ወንድ ልጅ ነው፣ እሷን ጎትቶ ሊያወጣ ይችላል፣ ግን ልትመለስ ትችላለች። ምክንያቱም አንተ አሁን ላይ ምንም ነገር የለህም ትታካዳለች ብላ ምክንያት ይሆናታል፣ ሰበብ ይሆናታል ለሷ ማለት ነው እና ስለዚህ ይህን ነገር ደግሞ አንቺ ማድረግ የለብሽም ማለት ነው። በቃ ማንኛውም ቢሆን ይሄን ነገር ደግሞ ማድረግ የለበትም ብዬ ነው የማስበው አይደል? ስለዚህ እቤትሽ ሆነሽ ቢያንስ ያለውን ነገር ከሱ ጋር መነጋገርና መመካከር፣ በቃ ያለውን ነገር እሱ ማስተው ባለብሽ መንገድ ማስተው አለብሽ እንጂ ነገሮችን በቃ አገናዝቦ የሚተውበት መንገድ ተካሜራ ጀርባ ቁጭ ብላችሁ አውርታችሁ መጨረሻ ያለባችሁን ነገር መጨረስ አለባችሁ እንጂ እየወጣችሁ በቃ ጭቅጭቅ እየወጣችሁ በቃ ሌላ ነገር እንደገና ደግሞ በቃ ጥሎ መሄድ ምናምን ነገር ይሄ አይነፋም። ሙነን ለመናገር በቃ እናንተ ላይ ይሄ አያምርባችሁም ሙነን ለመናገር ማለት ነው እና ሀይሚ በነገራችን ላይ ተጎድቻለሁ እያለች ነው። በእርግጥ ተጎድተሻል፣ እንደ ተጎዳሽ ሁላችንም እናውቃለን። እንግዲህ የብሩኬንም ውስጡን የሚያውቅ የለም። ተጎድተሻል። የተጎዳሽውም እንግዲህ ምንድነው በምታያቸው ሴቶች አንጣር ነው ማለት ነው። እንደገና ደግሞ ብሩኬ ደግሞ እኔ ምንድነው የምመስልህ? ለምንድነው እኔን የማታስበኝ? እኔ የግራ ጎንህ መሆንህን በምንድነው ሴቶች የሚያውቁት እያለች ነው። እና ይሄን ነገር ደግሞ አንተ ደግሞ ማስተዋልና ማየት አለብህ ማለት ነው። ምንድነው ያ በቃ ያኔ የሚስት የራስ በቃ ማረግ አለብህ። በቃ ወይ አግባት ወይም በቃ የሆነ በቃ ሌላ ምንድነው የሚባለው ማግባት ነው አይደል?